ቀድሞ የነበራችሁን ህይወት ያ የርኩሰት ቀድሞ አንዳንዶቻችሁ እንደዚህ ናችሁ ይላል ጳውሎስ ደግሞ በሌላ ክፍል ላይ ቀድሞ እንደዚህ ነበራችሁ አንዳንዶቻችሁ ቀላጮች ነበራችሁ እንተን ዝሙተኞች ነበራችሁ ርኩሰትን ታደርጉ ነበር አሁን ግን በክርስቶስ ኢየሱስ ደም ነጽታችኋል ታጥባችኋል ተቀድሳችኋል አሁን አዲሱ ህይወት የታጠብንበት ስለሆነ የነጻንበት ስለሆነ የተቀደስንበት ስለሆነ ኤክስፔክት የሚያደርገው ይለናል ጴጥሮስ አምላካችሁ ቅዱሳን ነውና የጠራችሁ ቅዱሳን ነውና እናንተም በኑሯችሁ ሁሉ ቅዱሳን ሆኑ ቅዱስነትን ጽድቅን እግዚአብሔር የሚፈልገውን ህይወት ለምን የጠራችሁ ቅዱስ ነው ስለዚህ እግዚአብሔር ቃል ውስጥ ነው የመፈጸም ዘመንን ማወቅ የሚቻለው የእግዚአብሔር ቃል ውስጥ ነው እግዚአብሔር ለኛ ያሰበልንን ሐሳብ መረዳት የምንችለው የእግዚአብሔር ቃል ውስጥ ነው እግዚአብሔር ፕላኑ ምን እንደሆነ ከኛ ምን እንደሚወድ ምን እንደሚፈልግ ማወቅ የምንችለውና መጽሐፍ የቃሉ ፍቺ ያበራል ሕፃናትን አስተዋይና ጠቢባን ያደርጋል ስለሚል የእግዚአብሔር ቃል ላይ እንጣበቅ ከመቼውም በላይ እንጣበቅ የእግዚአብሔር ቃል ላይ እንደገፍ ጥገኛ እንሁን አንጎልምስበት እግዚአብሔር ላይ ቃሉ ላይ አንደግበት በቃሉ እንደግበት ሚል ሐሳብ ነው ማስተላለፈው እስራኤላውያንን ውስጣቸው እኮ አይኖርም ነበር በመካከላቸው ግን ያልፍ ነበር ለዛም እርኩሱን አትንኩ ተዘለሉ ከመካከላቸው ውጡ ይል ነበር እግዚአብሔር አሁን ግን ጳውሎስ መጣና አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም ምን አለ አሁን ለካኛ ውስጥ ነው የክብር አምላክ የሚኖረው ስለዚህ ሞር ቅድስና ይጠይቀናል ሞር ቅድስና ሲጠይቀን ግን በእኛ ኢፈርት በእኛ ጉልበት በእኛ አቅም ሳይሆን በራሱ በእግዚአብሔር ችሎታ ነው ጸጋ የእግዚአብሔር አቅም ነፃ ችሎታው የእግዚአብሔር የማስቻል የእግዚአብሔር የማድረግ የእግዚአብሔር የነገሮችን የመፈጸም ብቃት ስለሆነ ማለት ነው ጸጋው ነው በቅድስና እንድንኖር ፉከራችን አይደለም በጣም ስፔሻላይዝድ ስላደረግን አይደለም ነገሩ ለዚህ ነው የዕብራውያን ጻፊ እኮ እነዛ የብሉይ ኪዳን ሰዎች ስላደረጉት ነገር እግዚአብሔር በሞት ከቀዳቸው እኛ የበለጠ ቅጣት ይጠብቀናል ይላል የበለጠ ቅጣት እኮ የሚጠብቀን ለምንድን ነው የበለጠ ክብር ስለተሰጠን የበለጠ ድል ስለተሰጠን የበለጠ ግሎሪ ስለተሰጠን ስለዚህ ምንድነው የምትለው አንተ ልጅ ካላችሁኝ የሶምሶም ክብሩ ከመወለዱ ጀምሮ መለየት ሆኖ ሳለ ሶምሶም ለደስታው ሲል ራሱን ስላለየ እግዚአብሔር አይደለም የጣለው የጊዜያዊ ደስታው ከማናት ከደሊላ ጭን በታች አይኖቹ እውር እንዲሆኑ ጸጉሩን እንዲላጭ የፍልስጤማውያን የድንጋጤያቸው ምክንያት የሆነው ባለ ግርማ ሞገሱ ኃያሉ ሶምሶን እጃቸው እግራቸው በታች እንዲወድቅ አደረገ ምን ለቅድስና ተጠርቶ ለጊዜያዊ ደስታ ሲል ቅድስናውን ማጣቱ ያን አንደኛ ጴጥሮስ ምዕራፍ 1ን ከ13 ጀምሮ እስከ 15 ያለውን አንብብልኝና እንትን ልበለኔም ሌላ አዲስ ስብከት ስለጀመርኩ ማለት መንፈስ ነካኝ ብላውን እንዳትፈርዱብኝ ደስ የሚል ቶፒክ ስለሆነ አሪፍ ነው አቤላ ምዕራፍ 1 ስንት ከ13 እስከ 15 15 ምዕራፍ 1 ነው አንደኛ ቆሮንቶስ ምዕራፍ 1 አንደኛ ቆሮንቶስ አይደለም አንደኛ ጴጥሮስ እሺ እና አሁን ቸርች ውስጥ ሳይንቲስቶቹ ዳይኖሰር ከዓለም ላይ ጠፋ እንትን ጠፋ ይሄ ስፒሺ የለም እንደሚሉን በቤተ ክርስቲያን ታሪክ ውስጥ እየጠፉ ካሉ ስፒሺዎች መካከል አንዱ የቅድስና ትምህርት ጉዳይ ነው ማለት መድረኮቻችን የኛ ደስታ ላይ የተመሰረቱ ናቸው ስብከቶቻችንን ስሟቸው ኮንፈረንሶቻችንን ይዋቸው እግዚአብሔርን በማስደሰት ላይ የተመሰረተ አይደለም ለዚህ መጽሐፉ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል የራሱ ያልሆነ ሰው እንዴት የራሱ ደስታ ይኖረዋል የራሱ ያልሆነ ሰው እንዴት የራሱ ፊሊንግ ብቻ ይኖረዋል አሁን ተገዝታችኋል በዋጋ ልክ እናንተ ቤታችሁ በንብ ገንዘባችሁ መጅረጥ አድርጋችሁ የገዛችሁት አንድ መገልገያ ስም ስጡት ልብስ ማጠቢያ ሊሆን ይችላል ቴሌቪዥን ሊሆን ይችላል ሬዲዮ ሊሆን ይችላል የራሱን ጣቢያ እንደማይመርጥ የራሱን ቻናል እንደማይመርጥ ቴሌቪዥኑ እኔ የምፈልገው ኢቢኤስ ማለት እንደማይችል አሁን ስለገዛችሁት ማለት ስለገዛችሁት እኮ
ከዛ በፊት የሻጮቹ ነበረ። ዲስፕሌይ ላይ ካስቀመጡት ከፈለጉ አሳ ያሳዩበታል፣ ከፈለጉ ናሽናል ጂኦግራፊ ያሳዩበታል። እናንተ ቤታችሁ ይዛችሁት ከሄዳችሁ በኋላ ያ ቲቪ እናንተ ሪሞቱን የያዛችሁ ሰዎች ፍላጎት ነው የሚያሳየው። የወደዳችሁትን ለምን በዋጋ ስለገዛችሁት። ከፈለግ ቀን ሙሉ አጥፍተህ ታውለዋለህ። የራሱ የለውም ቴሌቪዥኑ፣ በቃ ገዝታችሁታል። ልክ እንደ ቴሌቪዥን የባዕድ አይነት ግንኙነት ከእግዚአብሔር ጋር አለን እያልኩ አይደለም። ምሳሌዎቹ ስንኩል ናቸው፣ መንፈሳዊ ነገር አቅም የላቸውም። ግን እግዚአብሔር በዋጋ ገዝቶናል። ደግሞ የገዛን ዋጋ በብርና በወርቅ አይደለም ይለናል ጴጥሮስ ሲነግረን፣ በከበረው በልጁ ደም ነው የገዛን እና የባለቤትነት መብቱን ማጣት ነው ኃጢአት በእኛ ላይ ኮንቲኒየስሊ ሲፈነጭ፣ ኮንቲኒየስሊ ኃጢአት በእኛ ላይ በድግግሞች ደረጃ እኛ ህይወት ሲቆጣጠር የእግዚአብሔር የባለቤታዊ መብቱን እያጣ ነው፣ በህይወታችን ላይ እያሳጠ ነው። አሁን በቅድስና ስንኖር የባለቤትነት ማህተቡን እየመታን ነው፣ በጽድቅ ስንኖር። እሺ አንብቡ። እሺ ከቁጥር 13 ጀምሮ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ ለምን? የጠራችሁ ቅዱስ ስለሆነ። የምናችሁን? የልቦናችሁ ወገብ ታጥቃችሁ በመጠን ኖሯችሁ። መጠን ይሄ አሁን ቤተክርስቲያን ያጣችው ነገር መጠን ልክ ምንድን ነው ልኩ? ደስታ ልክ አለው፣ ፍላጎት ልክ አለው። በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ማን ሲገለጥ? ይሄንን ተስፋ ለማድረግ ደግሞ እግዚአብሔር እኔ ቅዱስ ነኝ ብሏል የሚለን ዘጸአት መጽሐፍ ላይ እግዚአብሔር እኔ ቅዱስ ነኝ ብሎ ራሱን ለእስራኤሎች ያስተዋወቀበትን ነው። እስራኤል እንደምታውቁት ከጣዖት ምድር ከግብፅ ምድር የተጠራች ህዝብ ናት። እስራኤል ህዝብ ነው እግዚአብሔር የጠራው እና ያ ህዝብ መሀል ላይ ትዝ ይላችኋል አሮንን ሙሴ ጠፍቷል፣ ከፊታችን የሚሄድ አምላክ ስራልን፣ ምናየው ምንዳስሰው አምላክ ስራልን። ሙሴ የት እንደገባ እናቅም አሉ። 40 ቀንና 40 ሌሊት ሙሴ ተራራ ላይ በወጣ ጊዜ የጆሮ ጉትቻቸውን ወሰዱና ግብፅ የሚያውቁትን የጥጃ ምስል ሳሉ። ግብፅ ጥጃን ያመልካሉ። እግዚአብሔር ግን እኔ ራሴን ማን ነው የጠራክ ማን ነው የላከ ቢሉኝ ምን ልበላቸው ባለው ጊዜ ሙሴን ብሎ በጠየቀ ጊዜ እግዚአብሔር እኔ ነኝ አለው። እኔ ነኝ አለው። እግዚአብሔር እኔ ነኝ ሲል ቅዱስ ነኝ እያለ ነው። እኔ ነኝ ሲል ሁሉን ቻይ ነኝ እያለ ነው። እኔ ነኝ ሲል ሁሉን አዋቂ ነኝ እያለ ነው። እና ራሱን እግዚአብሔር ሊያስተዋወቀው ለእስራኤላውያን በቅድስናው ነው። ስለዚህ እርኩሰትን ከመካከላቸው እንዲያስወጡ ትናንትና በግብፅ ምድር የኖሩትን የህይወት ልምምድና ምልልሳቸውን እንዲጥሉ እግዚአብሔር የሚፈልገውን ህይወት እንዲኖሩ እግዚአብሔር በሙሴ በሲና ተራራ ላይ ቅዱሱን ትእዛዝ ሰጣቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ላይ ነው ምንድን ነው ጳውሎስ የሚለን ህጉ ምንድን ነው? ፍጹምና ቅዱስ ነው ይለን። አሁን ፍጹም የሆነ ህግና ቅዱስ የሆነ ህግ እግዚአብሔር በሲና የሰጣቸው አምላካቸው ፍጹምም ቅዱስም ስለሆነ ነው ያንን ህግ የሰጣቸው። ያው እንደምታውቁት ነው ያን ህግ በስጋ አቅም በራስ ችሎታ የሚደረግ አይደለም። እሱም ደግሞ በእግዚአብሔር ችሎታ የማስቻል ችሎታ ሰዎች በክርስቶስ ኢየሱስ በማመን በስራቸው ሳይሆን በክርስቶስ በተሰራው እንዲገቡ ነው እግዚአብሔር ያንን ህግ የሰጣቸው። እና ህጉ እንደማይችሉ አንዱ ማሳያ ነው። የሚያደርስ ነው፣ ግን ሰዎች መድረስ የሚችሉበት አይደለም። ከሰው አቅም በላይ ነው። ፍጹም ነው፣ ግን ሰው ፍጹም ስላልሆነ ያንን ማድረግ አይችልም። አሁን ግን ፍጹማን እንድትሆኑ ተጠርታችኋል። ለዛ ደግሞ የሚሆን ጸጋ ተሰጥቷችኋል። ስለዚህ በቅድስና እንመላለስ። ለምን? እግዚአብሔር ቅዱስ ስለሆነ እኛም ቅዱሳን እንድንሆን የጠራን ቅዱስ ስለሆነ ማለት ነው። ስለዚህ ወገኖቼ የተጠራንበት ጥሪ የእግዚአብሔር የክብር ሐሳብ
የቅድስና ህይወት ውስጥ እንድንመላለስ ስለሆነ ይህንን ጌታ ከእርኩሰት በኑሯችሁ ሁሉ የሚለውን በኑሯችሁ ሁሉ ብላችሁ ጻፉ እስቲ። ጣትና ፊደል ያለ ስክሪናችሁ ላይ በኑሯችሁ ሁሉ ቤት፣ በገንዘብ ህይወታችሁ ላይ፣ በምን ህይወታችሁ ላይ፣ በስጋችሁ ላይ፣ ከዛስ በሐሳባችሁ ላይ። ሐሳብንም እግዚአብሔር እንዲቆጣጠሩ ስለሚፈልግ ማለት ነው አይደል? መጽሐፍ ቅዱስ እግዚአብሔር አምላክን ውደድ ሲል ምን? በፍጹም ልብ፣ በፍጹም ኃይል፣ በፍጹም አቅም ሐሳብ እግዚአብሔርን ውደድ ስለሚል፣ ስለዚህ ሐሳባችሁን መያዛችሁ ይፈልጋል፣ እንድትይዙ ይፈልጋል እግዚአብሔር። ኑሯችሁን እንድትሰጡት ይፈልጋል እግዚአብሔር። ልምምዳችሁን፣ ቤታችሁን፣ ቤተሰቦቻችሁን፣ ራሳችሁን እንድትሰጡት ይፈልጋል። በኑሯችን ሁሉ ቅዱሳን እንድንሆን እግዚአብሔር ይፈልጋልና ተስፋ የሚያስቆርጥ ትምህርት አይደለም ይሄ ትምህርት፣ ልብን የሚያዘልል ትምህርት ነው። ለምንድን ነው መሰላችሁ ይሄን እምላችሁ? ከኛ አቅም ሳይሆን ቅድም አልኩኝ ቲቶ መጽሐፍ ምዕራፍ 2 ላይ በጸጋው ጉልበት ስለሆነ ህይወት የሚኖረው በእኛ ችሎታ ስላልሆነ በጸጋው ላይ በመደገፍ የሚኖር ስለሆነ ያንን ማድረግ ይቻላል ልላችሁ ፈልጋለሁ። ተባረኩልኝ፣ ለምልሙልኝ። እግዚአብሔር ከእናንተ ጋር ይሁን። ጀርሚና ግባ። ቱርክ ነው መንገድ ላይ ነው መሰለኝ። ጀርሚ ና ግባ። ተባረክ አቤላ፣ ጌታ ብሶ ይባርክ። እና ደግሞ የጊዜው ቃል ነው ብዬ አስባለሁ። እውነት ለመናገር ይሄን ነገር ዛሬ ሳስበውም ስለነበር ከራሴ አንፃር አንዳንድ ነገሮች አስብ ነበርና እነዚህ ማስባቸው ነገሮች አረጋለሁ ብዬ ማስባቸው ነገሮች ቢሆኑልኝ ብዬ ማስባቸው ነገሮች እኮ ከኔ ጥቅም አንግል ብቻ ለምንድን ነው የማየው? እግዚአብሔርስ በዚህ ጉዳይ ላይ ከእግዚአብሔርስ አንፃር ነገርየው እንዴት ነው? እግዚአብሔርን የሚያስከብር ነገር ነው ወይ እያልኩ ራሴን ጠይቅ ነበርና ይሄኛው መነጽር ብዙዎቻችን ወልቆብናል። ይሄኛው መነጽር ከእግዚአብሔር ክብር አንፃር፣ ከቅድስና አንፃር ነገሮችን ማየት የሚባለው ነገር እሱኛው መነጽር ወልቆብን ነገሮችን የምናየው ከደስታችን አንፃር ነው። ቅድም በዝርዝር አንስተነዋል። እንደ ወንጌላውያን አማኝ የፈረሰ ቅጥር በጣም የበዛው ከዚህ አንፃር ነው። ሰዎች በፊታቸው ደስ የሚያሰኛቸውን ነገር መሳፍንት ዘመን ላይ እንደሚያደርጉ አሁን ላይ ያሉትም ከመሪ እስከ ተመሪ በራሳችን ፈቃድ፣ በራሳችን ፍላጎት፣ ለራሳችን ደስታ የምናረጋቸው ነገሮች ብዙ ናቸው። በዚህ ውስጥ እግዚአብሔር ቅሬታ የለውም አንድም ሰው የለውም እያልኩ አይደለም። መቼ በእግዚአብሔር ቅሬቶች ያሉት ግን ቢሆን ማጆሪቲው ከደስታ አንፃር ነው። ስብከቶቻችን እንኳን በፊት ለምሳሌ ዮሐንስ ወንጌልን ትጀምርና ሙሉን ታነባለህ። ዮሐንስ ወንጌል ሙሉ ይጠናል። በቃ ሙሉ ከምዕራፍ 1 ይጀምራል እስከ መጨረሻው ምዕራፍ 21 ድረስ መጽሐፍ ቅዱስ ይጠናል። አሁን በስብከት መልክ ይሆንና ምንፈልጋት ብቻ ፒክ ተደርጋ ትወጣለች። ለሆነ በቃ ለአገልግሎት ምንፈልጋት ብቻ ወጣ ከዛ ውስጥ ደስ የምትል እኛን የምታዘልለን ነገር ነው ያለችው። እና ቤተክርስቲያንም እንደዚህ በቃ ቀጥ ያለ ነገር መንፈሳዊ ነገር የሚጠይቀውን ነገር ትውልዱ እንዲያረግ የሚያነሳሱ ስብከቶችን፣ ትምህርቶችን ልንሰማ ይገባል ብዬ በግሌ አስባለሁ። እና ዛሬ ከዚህ ስናየው በአይናችን በጣም ከባድ ከሚመስለው እግዚአብሔር ግን ኢዝሊ እንድንኖረው ቅድም አቤላም ሲናገር እንደነበረው ጸጋውንም ሰጥቶን አቅሙንም ሰጥቶን እንድንኖረው ከፈለገው ነገር እንድንነሳን የተነጋገርነው። ምናልባት ይሄን ነገር ስናወራ ዳገት የሚመስሉን ነገሮች ሊኖሩ ይችላሉ። አንዳንዶቻችን ያለ እግዚአብሔር ደስታ እንደሌለበት አውቀን እየሄድንበት ያለው መንገድ ሊኖር ይችላል። እና እንዴ ይሄን ነገር ላቆመው ነው እንዴ ልትሉ ትችላላችሁ። እውነት ነው። ግን ምን ማድረግ አለብን? ማቆም አለብን፣ መተው አለብን። ለእግዚአብሔር ደስታ የማያመጣ የህይወት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ በህዝብ ልብ ውስጥ በሰው ልብ ውስጥ ለመግባት ጥረት የምታረጉ ሰዎች ካላችሁ፣ አገልግሎትን ሽፋን አድርጋችሁ ገንዘብ ለማግኘት እግዚአብሔር በማይከብርበት መንገድ የምትሄዱ ሰዎች ካላችሁ፣ የቅድስና የህይወት ንጽህና ችግር ያለባችሁ ሰዎች ካላችሁ፣
አንዳንዶቻችሁ ትዳር ኖራችሁ ከትዳር ውጪ የምትሄዱ፣ አንዳንዶቻችሁ ሳታገቡ ከጋብቻ በፊት የቅድስና ችግር ውስጥ ያላችሁ ሰዎች እኛን ሁሉ አጠቃሎ የሚይዝ ነገር ነው አሁን ያወራነው። ስናስበው ከባድ ሊመስል ይችላል። ከገባንበት ከዚህ እግዚአብሔርን ከማያስደስት ነገር ለእግዚአብሔር ክብር ከማያመጣ ነገር መውጣት በጣም ከባድ ሊመስለን ይችላል። ግን አሁን እግዚአብሔር ቃሉን ከላከልን እኛ ደግሞ የእግዚአብሔርን ቃል በእምነት ከተቀበልን ከኛ ጋር ከተዋሃደ ኢዝሊ ካለንበት እግዚአብሔር ከማይከብርበት እስራት ውስጥ ነፃ እንወጣለን ብዬ አምናለሁ። መጀመሪያ ላይ ያው ለነበሩ ሰዎች ተናግሬ ነበረ። ከቅድስና አንፃር በ16ኛው መቶ ክፍለ ዘመን ላይ የተነሳ አስተምሮ ነበረ። ሁለት አስተምሮ ነበር በቅድስና ዙሪያ ላይ። ሁለቱም አስተምሮቶች የተወገዙ አስተምሮቶች ናቸው። አንደኛው በቅድስና ዙሪያ ላይ የተነሳው ትምህርት አክቲቪዝም ይባላል። ሁለተኛው ደግሞ ኳይቲዝም ይባላል። አክቲቪዝም እና ኳይቲዝም ጥግ ለጥግ ያሉ አስተምሮቶች ናቸው። አክቲቪዝም ምንድነው የሚለው? ለቅድስና አንተ ተነስተ መስራት ነው የሚጠበቅብህ፣ አንተ ተነስተ ቅድስና ማምጣት በራስህ ትችላለህ የሚል ትምህርት ነው። ወይን በቃ አክት አርግ ነው ራሱ ትምህርቱ። አክት አርግ፣ ተነስና ጀምር፣ ይመጣል ቅድስና፣ አንተ ነው የምታረገው፣ በአንተ ጥረት ነው የሚመጣው የሚል ነው። ኳይቲዝም ደግሞ የሚባለው የሱ ተቃራኒ ነው። መቀደስ አቅቶሃል አይደለ? ችግር ውስጥ ነው አይደል ያለኸው? ከዛ ከነ ችግር ኑር፣ ዝም ብለህ አርፈ መኖር ነው። ስለ ቅድስና አለማንሳት ነው። አንድ ቀን እግዚአብሔር ይመጣና ይቀድስሃል እና በቅድስና ዙሪያ ላይ ምንም አክት ማድረግ አያስፈልግም የሚል ነውና እነዚህ ሁለቱም ትምህርቶች ጤነኛ አይደሉም ተብለው የተወገዙ ትምህርቶች ናቸው። መቼም ይሄን ስናነሳ ቀደም አቤላ ሲያነሳ ነበር፣ ፖዚሽናሉን እያነሳን አይደለም፣ በክርስቶስ የተቀደስነውን ቅድስና እያነሳን አይደለም። ግን ከእግዚአብሔር ቃል ጋር መስማማት፣ እግዚአብሔር ቃሉን ሲልክ ራሱ አሜን ብሎ ተቀብሎ የህይወት እርምጃ መጀመር ምን ማለት? የእግዚአብሔርንም ጸጋ በእግዚአብሔር ጸጋ ነው ነገርየው የሚደረገው፣ ግን እኛም ደግሞ ከእግዚአብሔር ሐሳብ ጋር እንድንስማማ እግዚአብሔር ይፈልጋል። ስለዚህ የሁለቱም ነገር ጥምር ነው ማለት ነው። ቅድም ያነበብነው ክፍል አሁን የኛን ድርሻ አይደል የሚናገረው? እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ብሎ ያዘናል። ቅድስና ትእዛዝ ነው፣ እንድንቀደስ እግዚአብሔር የሰጠን ነገር ነው። ዕብራውያን ላይ ሄደን ስናነብ አይ ቲንክ ምዕራፍ 12 ምናምን መሰለኝ ከ12 ወደዛ ባለው ቅድስናን ተከታተሉ ይላል፣ ፎሎ አድርጉት ይላል። ቅድስና መከታተል ፎሎ ማድረግ በየዕለቱ ለእግዚአብሔር የተለየ ህይወት ነው ወይ የኖርኩ ያለሁት የሚለውን ነገር ማየት ከኛ የሚጠበቁ ነገሮች ናቸው። እና ነገርየው ግን ያለ እግዚአብሔር ጸጋ አይመጣም። ግን ከኛ የሚጠበቅ ነገር እንዳለም ማሰብ መቻል አለብን። እንደዛ ካልሆነ እንደ ኳይቲዝሙ ይሆንና በቃ እግዚአብሔር አንድ ቀን ይለውጠኛል፣ እኔ ዝም ብዬ ደካማ ሰው ነኝ። አንዳንድ ሰዎች አሁን ሁሉ ጊዜ ገብተው ሁሉ ጊዜ ደካማ ሰው ነኝ እኔ ብለው በተመሳሳይ ነገር ውስጥ 10 ዓመት 20 ዓመት በእድሜያቸው የሚኖሩ ሰዎች አሉ። እና እንደዛ ምንድነው እግዚአብሔር በቃ ይምጣ እሱ ካልወረደ አይሆንም የምንለው ነገር አይደለም። አሁን ዛሬ ከመጣልን ከእግዚአብሔር ቃል ጋር መስማማት የኛ ድርሻ ነው። ልክ ስንስማማ እግዚአብሔር በእኛ ህይወት ውስጥ ስራ መስራት ይጀምራል ማለት ነው። እና ምልክቱ ምንድነው ካላችሁ የቅድስና ህይወት የሚኖሩ ሰዎች ነገሮችን በቃ ከራሳቸው ደስታ አንፃር አያዩ፣ ደስ ላላቸው ነገር አክሽን አይወስዱ። ሲወራ የሰማሁት አንድ ነገር አለ፣ ምናልባት ታውቁታላችሁ ብዬ አስባለሁ። ትልልቅ የሀገር መሪዎችን ምናምን የሚጠብቁ ሰዎች በውጭ ዓለም ላይ ያሉት ይሰለጥናሉ እና የሚሰለጥኑት ስልጠና ምንድነው? ሽጉጥ ወደ ተተኮሰበት ነው የሚሮጡት፣ ወይም የሆነ ነገር ከተወረወረ ወደ ተወረወረበት ነው የሚሄዱት። ማይንዳቸው ብሬክ ተደርጓል። እነሱ ልክ እንደኛኛው ቢተኮስ ዝቅ ዝቅ ብለን ሽልሽልን የምንለው፣ እነሱ ደግሞ ቢተኮስ ወደ ተተኮሰበት ነው ራሳቸውን የሚሰጡት። ይሄ በጣም ፕራክቲስ ያደረጉትና የሚኖሩት ነገር ነው። ስለዚህ ራሳቸውን ለማስመለጥ ሳይሆን የሚኖሩት የሆነ የሚከላከሉት ነገር አለ ማለት ነው። ስለዚህ ነገሮችን ከራሱ አንፃር የሚያይ ሰው ልክ እንደዚህ ነው። ለመጣበት ነገር አክሽን የሚወስደው
ከደስታው አንፃር ነው። ስለ ወንጌል ሲል ዋጋ መክፈል የማይፈልግ ሰው የበዛው እኮ ለዛ ነው። ስለ ወንጌል ምንም አይነት ዋጋ መክፈል የማንፈልገው ለእግዚአብሔር የተለየ ህይወት ስለማንኖር ነው። ከተማ ላይ ብቻ ወንጌል የምንሰብከው እኮ ለዛ ነው። በቀደም አንዳንድ ጥናቶች ሲወጡ ነበረ እና እንደምታውቁት ነው። ለምሳሌ እስልምና ላይ ወንጌል መስራት የሚባል ነገር አለ። ምን ያህሎቻችን በዛ ጉዳይ ላይ እየተጋን ነው? ምን ያህሎቻችን እየሰራንበት ነው? የቁጥር አሃዛቸውን ገብታችሁ እናንተ መፈተሽ ከክርስትና አንፃር። ስለዚህ ራሳችንን ለወንጌል ራሳችንን እግዚአብሔር እንድንኖረው ለፈለገው ህይወት መስጠት ማለት ነው ራሱ መለየት የሚለው ኮንሰፕት። ያው ብሉይ ኪዳን ላይ ከቅባት ጋር የተያዘ ነው። አንድ ንጉስ ሊቀባ ይችላል፣ ካህን ሊቀባ ይችላል። እግዚአብሔር ለሚፈልገው ለዛ ነገር ሰውየው ይለያል። የሚኖረው ከዛ ጊዜ ጀምሮ ለዛ ነገር ነው ማለት ነው። ስለዚህ እናንተ እየኖራችሁ ያላችሁት ወይም እኔ እየኖርኩ ያለሁት ቸርች ውስጥ ለምን ዓላማ ነው? ለምን ዓላማ ነው? የምር ለማግባት ነው? ለመውለድ ነው? ገንዘብ ለማግኘት ነው? ለዚህ ነው እግዚአብሔር የጠራን? ለዚህ ነው እግዚአብሔር ከዛ ከዓለም ጠርቶ ቸርች ያመጣን? በገንዘብ ላይ ገንዘብ ሊደርብልን ነው? የምር የምንፈልገውን የልባችንን መሻት እዛ ያጣናቸውን ነገሮች እዚህ ሊሞላብን የጠራን አይመስለኝም። የተቀደሰ ህይወት ለእግዚአብሔር ህይወቱን የለየ ሰው በመንፈስ ቅዱስ ደስታ ለእግዚአብሔር ደስታ የሚኖር ሰው ነው። ለእግዚአብሔር የተለየ ህይወትን የሚኖር ሰው ነውና እግዚአብሔር ሁላችንንም ያግዘን፣ ሁላችንንም ይርዳን። በጣም እግዚአብሔር ይባርካችሁ ለማለት ወዳለሁ። አቤላ ተባረክ፣ ጌታ ይባርክ። አይ ቲንክ ጀርሚ ወጥቷል አይደል? ጀርሚ የለም። በጣም ደስ ብሎኛል። አረከና ሐሳብ በምን ላንጎራጉር? አሁንማ ፒሲም ስላለኝ እኮ በቃ ቅኔ ነቀኛለሁ የእጆቹን ስራ እያየሁ አጓላ የመዝሙር ቀለስኩ እንዴ? በጣም ነው ደስ በፒቹ ላይ ዘመርከው።
ዘምር እስቲ አንተ አቤላ የአሁኑን መዝሙር ቀኔ ንቀኛለሁ የሚለው። እኔ ዘማሪ አይደለሁም አውቃለሁ፣ ግን ጥሩ ነው የጀመርከው። ስለዚህ ሂድበት። ጨራረሱ ጥሩ አይሆንማ። እንትና አለ ዘማሪ እኮ አጨራረሱ ይችላል። ተረት ሁሉ ተረተ በሶስተኛ አካውንቱ በሁለት አካውንቱ ብሎ ካርጌ በሶስተኛ አካውንቱ ተረተ መጥቶ ከበሮ በሰው እጅ ሲያዩት ያምር ምን አይለኛል። እኔ ምን በሰው እጅ ሳየው ማያምራኝ ነገር የለም። እንድታውቁት ለጠቅላለሁ ቤት እዚህ ጋር አንድ ሰው የጠየቀው ጥያቄ አለ። አቤላ አንብበኸዋል እንዴ? አንቶኒዮ የአንቶኒዮን ኮመንት አንብበው ወይ? ለአንተ ነው ጥያቄው። ጀርሚ ለካ መዝሙሩን አግኝተኸዋል። እኔ እኮ መዝሙሩን ራሱ ያገኘሁት አልመሰለኝም። ልድገመው አንዴ። በጣም ወደው መዝሙር ነው የሳሚ ንጉሴ ይሄኛው መዝሙር። ስለኔ ያልሆንከው የቱን ነው? እወድሃለሁ ምክንያቱ ለእኔ ያለ ፍቅር ነው። እግዚአብሔር ምን አይተወደድከ? እንትናን እኮ የወደድናት ልጅ እያለን ቲኔጀር እያለን ያፈቀርናት የደስ ደስ ስላላት ነው፣ ዲምፕል ስላላት ነው። የጾታውን ፍቅር ነው የምልህ። የሆነን መሪ እኮ የወደድ ነው ምን ፈልገውን ስለሚያደርግልን ነው። የሆነ መሪ አድናቂ ሆን ነው። የሆነ መሪን ጥምድ ያደረግነው እኮ ከኛ ፍላጎት በተቃራኒ የራሱን አጀንዳ ስለሚያራምድ ነው። መሪ ስንወድ ብቃት አይተን ነው። ተዋናይ ስንወድ ብቃት አይተን ነው። ሙዚቀኛ ስንወድ ብቃት አይተን ነው። እና የኛ መውደድ የሆኑ ነገሮችን ፖቴንሻሎች ላይ ተመስርቶ ነው። እና እግዚአብሔር እንዴት ወደድከን? ለዚህ ነው እስራኤልን የወደድኩሽ ይላታል። ያቺ በብሉይ ኪዳን የነበረ በደም ተለውሰሽ ሳለሽ ተጫውቶብሽ ጥለውሽ ሳለን የሆነ የወደድኩሽ ይላል። እና ስወድሽ አሁን እንዳለሽ ውበትሽ ጎምርቶ ማንነትሽ ተገልጦ በጣም ቆንጆ ሆነሽ ሳይሆን ወደድኩሽ በደም ተለውሰሽ ሳለሽ ነው የወደድኩሽ። እና ይሄ አሁን በቃ አንዳንድ ዝማሬዎች ውስጥ የፈለግከው ጥልቅ የሆነ ውድቀት ውስጥ እንዳለ ቢሰማም የእግዚአብሔር እጅ ግን በቃ አንተ ራስህ ልትደርስ ለራስህ የማትችልባቸው ሁኔታዎች መጥቶ በፍቅር እንደሚወድክ ሳያቋርጥ ይነግርሃል እግዚአብሔር። እና እንዴት ተመለስክ? እንዴት ከዛ ውድቀት መጣ? እንዴት ከዛ ውድቀት ተመለስክ? እንዴት ከእንደገና ሰው ሆንክ? እንዴት እንደ እግዚአብሔር ያለ ማንም የለም ለማለት አሁን የምታወራውን ለማውራት በቃ ከተባለ የምንለው ራሳችንን መውደድ በማንችልበት በውድቀታችን አዘቅት ውስጥ ሆነን እግዚአብሔር ፍቅሩን ያለማቋረጥ ወደኛ ስለላከ ነው። በቃ ሌላ ታሪክ የለውም።
እግዚአብሔር ፍቅሩን ላከ። በቃ እግዚአብሔር የማያቋርጥ ፍቅሩን ላከ። የማያቋርጥ መስሪያ ቤት ደሞዝ ቢልክ ቅጥረኛ እስከሆንክ ድረስ ነው። እናት አባት ፍቅራቸውን እንትን የሚሉት የእነሱ ልጅ መሆናቸውን እስካረጋገጡ ድረስ ነው። እና እግዚአብሔር ያለ ልክ ነው የወደደን። እግዚአብሔር ያለ ልክ ነው ያፈቀረን። እና ሌላ ሰው ያወራ ይላል። ሌላ ሰው ሲያወራ እንዳላጣክ ይኸውልህ፣ ገስት ላይ ካጣሁህ ከዚህ 66ቱ ሰዎች ውስጥ ካጣሁህ እንትን ፈልጌ ኑ አይደለ ስምህ ስክሪንሻት አድርጌ ነው የምቦልክህ መጥቼ ተከተይ። እሺ ሌሎቻችሁ ቀጥሉ ወገኖች። አንቶኒዮ ምንም የሚበላ ሳይኖርክ ኢየሱስን ማምለክና እያለ ማምለክ ማለት ምን ማለት መሰለ? አንዳንድ ሰዎች ይልክ ኢየሱስን ሳምን ከትንሽነት አነሳኝ፣ ከምናምንቴነት አነሳኝ፣ አከበረኝ ይላሉ። አንዳንድ ሰዎች ኢየሱስን አምነው ነው እንደዛ የሆኑት። አንዳንድ ሰዎች ደግሞ ኢየሱስን ሲያምኑ ከቤተሰብ ተባረሩ፣ ከሰው መካከል ተገፍተው ተጣሉ። እና ኢየሱስን ማመን በሁሉ መንገድ እየበላህም ኢየሱስን ማመን ሳበላ ኢየሱስን ከመጥራት ጋር የሚያንስ ጉዳይ አይደለም። እየበላክ ኢየሱስን መጥራትም የሚወዳደሩ የሚያንሱም ጉዳይ አይደለም። አሁን ሰውኛ ስትል የቱ ነው የሚበልጠው ለሰው ስትልኝ፣ ሳትበላ በቻሌንጅ ውስጥ በመከራ ውስጥ ኢየሱስ ማለት በጣም ድንቅ ነገር ነው። ግን ለሰሚው ለእግዚአብሔር እያለህም ሳይኖርህም ኢየሱስ ብለህ መጥራትህ ለእግዚአብሔር እኩል ነው። ምክንያቱም ልጁን የጠራኸው አምላክህን የጠራኸው እና የምቾት ጌታ ብቻ ሳይሆን በውርደትም የሚጠራ አምላክ ነው፣ በማጣትም የሚጠራ አምላክ ነው። እና አሁን ውድድሩ ንጽጽሩን ለምን እንደፈለግከው አላውቅም። ይሄ ሰውኛ ንጽጽር ነው። በማግኘትም በማጣትም ኢየሱስ ማለት አዋጭ ነው ብዬ አስባለሁ። በድሎትም በመከራም ጊዜ ኢየሱስ ማለት የእግዚአብሔርን ልጅ ኢየሱስን ስም ከልብ ሆኖ መጥራት እግዚአብሔር ፊት የሚናቅ አይደለም ብዬ አምናለሁ። ንጽጽሩን ለምን እንደፈለግከው አልገባኝም። ለዛ ነው እንደዚህ ያልኩ። በፈተና ውስጥ ለሆነ ሰው ደግሞ ረሃብ ጊዜ አይሰጥም። አረ ምንም ጊዜ ጥጋብም ጊዜ እኮ አይሰጥም። ሲያጣድፍ ጠግበህ ታውቃለህ? ቁንጣን ምናምን ጊዜ መች ጊዜ ይሰጣል? ሁሉም ነገር ጊዜ አይሰጥም እኮ። ጊዜ የሚሰጠው መድኃኒዓለም ብቻ ነው አባ። ረሃብም ጊዜ አይሰጥም። በጣም የበዛ ጥጋብም ጊዜ አይሰጥም። ቀጥሉ። ረሃብ ጊዜ አይሰጥም ምናምን። አንቶኒዮ እያጫወትሽ እርቦኛል ልትለኝ ነው? ገብቶኛል። ይመች። እወድሃለሁ። እንቀጥል። ትዜ መጥቷል። ጽናናኝ ታጋስታከ ይዘምራል ከልቡ በእውነት
እንዴት ናችሁ? የተወደዳችሁ ብሩካን አቤላ ሰላም ናችሁ? ሰላም ላንተ ይሁን ትዜ እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ድንቅ ቃል ድንቅ ጊዜ እያሳለፍን ነው። እየሰማችሁ ነው ከታችሁ ሆኜ። እግዚአብሔር ዘመናችሁን ይባርክ። የሚያምርብን እንዲህ ነው። እግዚአብሔርን ቃሉን ስናወራ ነገሮች ሁሉ ይስተካከላሉ። ድካም ከኛ ላይ ይርቅ። የሚገርም ጊዜ ጌታ ሰጥቶናል። ስማ እግዚአብሔር ስም የተባረከ ይሁን። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራኔው መስቀሉ ላይ ሞቶ ያዳነኝ። ነካካ ውስጥ ማቲ ላግ ያደርጋል ብዬ ነው ትዙዬ ነው እንዴ? አዎ ላግ ስለሚያደርግ ኦኬ ሂድበት። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራኔው መስቀሉ ላይ ሞቶ ያዳነኝ። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራኔው መስቀሉ ላይ ሞቶ ያዳነኝ። ለኔ ነው ለኔ በመስቀል ሞተ ስለኔ። ለኔ ነው ለኔ በመስቀል ሞተ ስለኔ። ለኔ ነው ለኔ በመስቀል ሞተ ስለኔ። ስለኔ በመስቀል ሞታል። እወድሃለው እወድሃለው ስለኔ ደምን አፍስሰሃል። እወድሃለው እወድሃለው ስለኔ ያልሆንከው የቱ ነው? እወድሃለው እወድሃለው ምክንያቱ ለኔ ያለ ፍቅር ነው። እወድሃለው 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 እወድሃለው። ኖ ጌታ አምላክን አትፈታተን ተብሎ ተጽፏል ሲል ትመለከቱታላችሁ። ኢየሱስ የቃሉ አምላክ የቃሉ ጌታ ሆኖ ሳለ በምድር ሲመላለስ ግን እያንዳንዱን ላይፍ ስታይሉን ያስደገፈው በእግዚአብሔር ቃል እውነት ላይ ነው እና ብዙ ምርኮ እንዳገኘ ሰው በእግዚአብሔር ቃል ደስ የሚላቸው ሰዎች የሚደሰቱ ሰዎች የቃሉን ባለስልጣንነት የሚያምኑ ናቸው። አንዱ ኳሊቲ ፕሮቴስታንት የሚሆን አንዱ ኳሊቲ አሁን አተነዋል እንጂ የእግዚአብሔር ቃል ላይ መመስረት መሰለኝ፣ የእግዚአብሔርን ቃል አውቶሪቲ ማክበር መሰለኝ ከምንም ይበልጣል እንላለን እና ከምንም ይበልጣል፣ ከምንም ይልቃል። ከቤተ ክርስቲያን አውቶሪቲ ይበልጣል እንላለን፣ ከራሳችን ህይወት ይበልጣል እንላለን፣ ከምልልሳችን ይበልጣል እንላለን። የእግዚአብሔር ቃል ስልጣን ማለት ነው። የእግዚአብሔርን ቃል መውደድ የህይወት ዘመን ሁሉ ስንቅ እንዲሆነን የጣልነውን የቃል ፍቅር እግዚአብሔር እንዲሰጠን ነው ለሁላችንም የምለምነው። ሼልፋችን ላይ ያስቀመጥነውን ጥቁሩን መጽሐፍ እንድናነሳ እንድንገልጠው። ያ ዳንኤል በኤርሚያስ መጽሐፍ ውስጥ የተፈጸመው የትንቢቱ ጊዜ 70 ዓመት እንደተፈጸመ ሊፈጸም እንደተቃረበ ሲያቅ መጸለይ ጀመረ። ብዙ እስራኤላውያን እኮ አሉ፣ ግን በተለየ መንገድ መልከው ዳንኤል ነው
ይሄ 70 ዘመን የመከራ የተባለው 70 ዘመን እየተጠናቀቀ እንደሆነ ያወቀው እግዚአብሔርን ሲለምን ሲጠይቅ እግዚአብሔርን መልአኩን እንደላከለት ገብርኤልን ትመለከታላችሁ በልመናው ወቅት ማለት ነው። ስለዚህ ከምንድን የተነሳው ካላችሁ ያው መነሻ ሐሳቤ ራሱ ማቲ ነው። እግዚአብሔርን ቃል ይወዳል ስላልኩ ነው። እንዴት መውደድ አለብን? ብዙ ምርኮ እንዳገኘ ሰው አስባችሁታል? ያቺ ሎተሪዋን ደግሜ ልጥቀሳትና ልጨርስ። እንዴት ልቤ ላይ ከብዳ እንደነበር ግን አይታል። ስንቴ እንድጠቀስኳት የሆነ ሰው የሆነ ዕጣ ሲወጣለት እንደ እድለኛ እንደሚታሰብ ደግሞ እድለኛም እንደሆነ ራሱን ደስታውን በጣም እንደሚገልጽ በቃ ያለፋበትን ያልደከምበት ነገር እጁ ላይ ሲገባ በጣም ደስ እንደሚለው ምርኮ ማግኘት እንደዛ ነው። ደስ ይላል። ምርኮ ማግኘት ሀብታም ያደርጋል፣ ታላቅ ሰው ያደርጋል። ምርኮን ማግኘት ልክ የሎጥ ሰዎች በተወሰዱና በተማረኩ ጊዜ አብርሃም ተከተሉ የሄደው ነገስታትን 3 ነገስታትን ድል አድርጎ ምርኮ ማርኮ እንደመጣ ማለት ነው። ልክ እንደዛ ምርኮ መማረክ ባለጸጋ ያደርጋል፣ ያከብራል። ልክ እንደዛ የእግዚአብሔርን ቃል ከምርኮ በላይ ከክብር በላይ መውደድ አስፈላጊ ነው ብዬ አስባለሁ። ፌብዬታለን ቴንኪው በጣም እና በጣም አስፈላጊ ነው እና እኔ አሁንም ምርቃት ልመርቃችሁ። በምርቃት የምታምኑ ከሆነ እግዚአብሔር የቃሉን ፍቅር ይስጠን። በእውነት ከእንደገና እንደ ልጅነት ወራታችን እንደ መንፈሳዊ ወተትን በምንናፍቅበት በልጅነት ወራታችን ባለን ትጋታችን እግዚአብሔር እንዲመልሰልን ዝም ብሎ ማንበብ እንድንወድ ዝም ብሎ በቃ የእግዚአብሔርን ፊት መፈለግ ደጁን መፈለግ መጸለይን መራብ እየተራመድን እየሄድን እውነት ሰይጣን በጣም ህይወታችንን ከመታብን ከእግዚአብሔር ነገር ካስወጣን ነገር አንዱ እንትን ይመስለኛል ጥጋበኛ እንድንሆን እግዚአብሔርን ቃል እንድንጠግበው እንዳይመቸን። ለዚህ ነው ቤተክርስቲያኖቻችን ላይ የእግዚአብሔርን ቃል ከሚማሩ ሰዎች ይልቅ እንደዚህ ይሆንላቸዋል እንደዛ ይሆንላቸዋል የሚለው ንግርት ለመስማት ሰዎች በእውነት ይበዛሉ። አዳራሾች የሚጨናነቁት ሉቃስ ወንጌል ሲባል አይደለም። እንደዚህ ይደረግላል እንደዛ ይደረግላል ሲለኝ እንደ ፕሮቴስታንት እንደ ተቋም እንደ ቤተ ክርስቲያን እንደ ማህበረሰብ እግዚአብሔር ከእንደገና በቃሉ ፍቅር ይጥመደን። በእውነት በቃ ዝም ብሎ መጽሐፍ ቅዱስ እንደሚል የቃሉ ተንኮል የሌለበትን የቃሉን ወተት ተመኙ እንደሚል ተንኮል የሌለበትም በቃ የእግዚአብሔር ቃል ውስጥ ደባ የለበት። የእግዚአብሔር ቃል ውስጥ አመፅ የለበትም። የእግዚአብሔር ቃል ፍጹም ነው፣ ቅዱስ ነው። መጽሐፍ እንደሚል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው እንደሚል በቃ ጅማትን ቅልጥምን እስኪ ላይ ድረስ ልብና ኩላሊትን እስኪመረምር ድረስ የውስጥን ሀሳብ ስሜት አልፎ የሚሄድ ቃል ነው እና በእግዚአብሔር ቃል ለመፈተሽ በእግዚአብሔር ቃል የተፈተሹ ሰዎች ደግሞ በእግዚአብሔር ቃል መፈተሽ የሚችሉ ይመስለኛል። ዘመኑን እንድንፈትሽ አሁን ላይ የሚመጡትን የእግዚአብሔር የሚመስሉ ግን የእግዚአብሔር ያልሆኑ ነገሮችን ልክ አንጣሪ ወርቅን በማንጣሪያው ለይቶ የከበረውን ከተዋረደው ለይቶ የሚያስፈልገውን ከአፈሩ ለይቶ ወርቁን ብቻ አንጥሮ የራሱ እንደሚያደርግ ልክ እንደዛ የተዋረደውን ከከበረው እንድንለይ የከበረውን ከተዋረደው እንድንለይ እግዚአብሔር የቃሉን ማንጣሪያ እንዲሰጠን የቃሉን መስታወት እንዲሰጠን ይህንን ነው በቃ የምመኘው። እነዛ ህዝብ የተራበ ህዝብ እግዚአብሔር ሲወድ ቃሉን ነው የሚሰጣችሁ አይደል? ሲወድ ትንቢት አይደለም የሚሰጠን። አሁን የመጽሐፍ ቅዱሱ ሐሳብ የሚለን እንደዛ ነው። በተራራ ላይ ከሰማነው ከገናናው ድምፅ የሚበልጥ የጸና የትንቢት ቃል አለን። ሲናገር ጴጥሮስ ሲናገር የጸና አንተ የግሎሪ እኮ ነው የሰሙት እኮ ያዕቆብ፣ ጴጥሮስ እና ዮሐንስ ተራራው ላይ ወጥተው ኢየሱስ ክርስቶስ ልብሱ እንደ ብርሃን ሲያበራ ፊቱ ሲቀየር ኤልያስና ሙሴ ተገልጠው ሲያወሩት ከዛ ያንን ነገር ሲነጋገሩ ከዛ የአብ ድምፅ ከሰማይ ሰምተዋል። ድምፁን የምወደው ልጄ እሱ ነው እሱን ስሙት የሚል ድምፅ ሰምተዋል። ጴጥሮስ ምን አለን? ከዛ ድምፅ የሚበልጥ የጸና የትንቢት ቃል አለን።
ለምንድን ነው እንደዛ የሚለን? ያን ድምፅ ሲሰሙ በሰመመን ነው የሆኑ የመሰላቸው፣ ሪልም አልመሰላቸው። በፍርሃት ውስጥ ነበሩ፣ ኮንሽየስ አልነበሩ፣ የሚሉትን አያውቁም ነበር ይላል። ለአንተ አንድ ጌታዊ፣ ለአንተ አንድ ዳስ፣ ለኤልያስ አንድ ዳስ፣ ለሙሴ አንድ ዳስ እንስራ፣ የሚናገረውን አያውቅም ነበር ጴጥሮስ ሲናገር እንኳን ፍርሃት ውስጥ ነበሩ። ከዛ የሚበልጥ የሚለን ድምፁ የሚበልጥና የሚያንስ አይነት ነገር አይደለም፣ ንጽጽር አይደለም የሚያቀርበው። በሰመመን ሆኖ ከሰሙት ቃል የጸና የትንቢት ቃል አለን፣ የሚፈትሽ የትንቢት ቃል አለና አሁን ህዝባችን ነቢይ ፍለጋ ምናምን ፍለጋ የሚቅበዘበዝበት አንዱ ትልቁ ምክንያት የጸናውን የትንቢት ቃል አለማክበር፣ የጸናውን የትንቢት ቃል አለመራብ ነው። እንደኔ እንደ ግለሰብ እንደ ማህበረሰብ ችግራችን ከቃሉ ጋር ያለን እንትን ይመስለኛል። እና እኔ እንደ ልጅነታችን ወራት እኔ ትዝ ይለኛል ጌታን ባገኘሁበት በ12 ዓመቴ ነው ጌታን ያገኘሁት እና ፋዘር የኦርቶዶክስ እምነት ተከታይ ነው እና መብራት ያጠፋብኝ ነበር። አሁንም ስቲል የኦርቶዶክስ እምነት ተከታይ ነው። ለምንድን ነው መብራት የሚያጠፋብኝ መሰላችሁ? ከገለጥኩት አይደክመኝም ነበር። የሆነ ጉልምስነቴ ወራት ላይ ግን ለመተኛት ማነበው መጽሐፍ ሆነ። ሳድግበት ከገለጥኩት ይርበኝ ነበር፣ እናፈቀው ነበር። ዝም ብዬ ነበር ማነበው። ማቲ ስለሚያቀኝ የሚያቁኝ ያቁኛል። ካፌ ውስጥ ዝም ብሎ ማውራት ነው የሚመቸኝ። በቃ መጽሐፍ ቅዱስ ማውራት፣ መንገድ ላይ ምን ማውራት። አሁን ከወሬዎቻችን ስንት ፐርሰንቱን መጽሐፍ ቅዱስ ይያዝ፣ ቲክቶክ ይያዝ፣ ስንት ፐርሰንቱን ስለሌላ ሰው እናውራ፣ ስንት ፐርሰንቱ ጌታ ያቀናል ሁላችንንም። እና ወደዛ ፍቅር ወደዛ አይገርምም ማቴዎስ፣ አይገርምም ሉቃስ፣ አይገርምም ዮሐንስ፣ አይገርምም ራእይ መጽሐፍ ላይ እንዲህ የሚል ቃል አለ፣ አይገርምም ዘፍጥረት መጽሐፍ ላይ አብርሃምን እግዚአብሔር እኮ እንደዚህ ያለው ብለን ከእንደገና እንደሞኝ እየተደነቅን በእግዚአብሔር ቃል እውነት በዛው አዲስ እኮ ነው የእግዚአብሔር ቃል። ማለዳ አዲስ የሆነውን የእግዚአብሔር ምሕረት ተሸክሟል እኮ የእግዚአብሔር ቃልና እሱን ላይ እንድንጣበቅ በእውነት እሱ ላይ እንድንበረታ እሱ ላይ በቃ በእውነት ይሄ ነገር በቃ ያስፈልጋል። አሁን እውነት በቃ የእኛን ለማስደሰት አይደለም። ከኛ ደስታ ቅድም በዋጋ ተገዝተናል የራሳችን አይደለንም አላለም። እኛን ማስደሰቻ አይደለም የእግዚአብሔር ቃል ባለ ቃሉን ባለቤቱን ማስደሰቻ ነው። ምክንያቱም በዋጋ የገዛ ስለሆነ እና እግዚአብሔርን የሚያስደስት እግዚአብሔርን የሚያሳይ የከበረ የህይወት ምልልስ እንዲኖረን የእግዚአብሔር ቃል ላይ ያለን ቁርጠኝነት የእግዚአብሔር ቃል ላይ ያለን ፍቅር እንዲጨምር ነው ምጸልየው። እንዲጨምር በእውነት እንዲጨምር። እራት በመብላት ባልና ሚስት እኮ ቤታቸው ትንሽ ደብዘዝ ያለውን ፍቅር ይጨምሩታል። አንቨርሰሪ ብለው ደጅ ወጥተው እራት ይበላሉ። የተለየ ቤት እኮ እራት ስለሌለ አይደለም እኮ የተለየው ሞመንት ከሚስትየው ጋር ለመፈጸም የተለየ ሞመንት ከባልየው ጋር ለመፈጸም ቤተሰቦች ፍቅራቸውን ቤት ውስጥ ምናምን ተዛዝገው ከሆነ እንሂድ ምናምን ብለው 40 ምንጭ ሄደው ያድራሉ። አልጋ ስለሌላቸው እኮ አይደለም 40 ምንጭ የሚሄዱት ባልና ሚስት። በቃ የተለየ ሞመንት ፐርሰናል ጊዜ ማሳለፍ ስለሚፈልጉ ከጫጫታው ከውካታው አንቺና ተፈጥሮን እያየው ያንን የልጅነት ፍቅሬ ላድስ እንደሚል አፍቃሪ ለእግዚአብሔር ቃል ያለንን ፍቅር እንድናድሰው፣ ለእግዚአብሔር ቃል ያለንን መሰጠት እንድናድሰው፣ ለእግዚአብሔር ቃል ያለንን ክብር እንድናድሰው መንፈስ ቅዱስ ያግዘን። በእውነት እኔ ይሄንን የማወራው ለማውራት ካለኝ ጉጉት አይደለም፣ ከቁጭት ነው። ከራስ ድካም የመጣም ቁጭት ጭምር ነው ማወራው። ለእግዚአብሔር ቃል የምር እንደ ትናንትናው ነኝ፣ እንደ ባለፈው ነኝ፣ እንደ ልጅነቴ ነኝ። በልጅነቴ መብራት እስኪያጠፋብኝ ድረስ ፋዘር አንተ ልጅተኛ እስኪለኝ ድረስ እወደዋለሁ። ሳነበው ልክ ቃሚ በጫት እንደሚመረቅን ኮካ የጠጣ ሰው እንደሚነቃቃ ሳነበው እንቅልፌን የሚመጣው ወይስ እነቃቃለሁ፣ ውስጥ መንፈሴ ይበረታል ወይስ እዝላለሁ የሚለውን ነገር እንድናይ ይሄ በውስጥ መንፈሳችን የጠነከረ ማንነት እንዲኖረን አሁንም የእግዚአብሔርን ቃል ለዚህ ነው መጽሐፍ ሲናገር ጳውሎስ ሽንገላውን ትቃወሙ ዘንድ አለ ኤፌሶን ምዕራፍ 6 ላይ የዲያብሎስን የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። የእግዚአብሔር ዕቃ ጦር ነው ነገርዩ፣ ልብሱ የእግዚአብሔር ዕቃ ጦር ነው። ዕቃው የእግዚአብሔር ዕቃ ጦር ነው የሚባለው። የእግዚአብሔር ዕቃ ጦር ሰላም አለ። ሰላምን ልበሱት ይላል። የሰላምን ወንጌል ተጫሙት ይላል። እውነትን እንደ ቀበቶ ታጠቁት ይላል። ጽድቅን እንደ ጥሩር አድርጉት ይላል። ከዛ በኋላ መጨረሻ ላይ እምነትን እንደ ጋሻ አንሱት ይላል። ይሄ ሁሉ ሆኖ እነዚህ ሁሉ መከላከያዎች ናቸው።
ከዚህ ሁሉ ያለፈ ግን በሁሉ ላይ የሚነሳውን ክፉን ተቃወሙ ዘንድ የእግዚአብሔርን ሰይፍ የቃሉን ሰይፍ ደግሞ አንሱት ይላል። ብቸኛ ታውቃላችሁ የዲያብሎስን ሽንገላ አታክ የምናደርግበት ሁሉ መከላከያ ነው። የሰላሙ ወንጌል መከላከያ ነው። ቀበቶ መከላከያ ነው። ትጥቅ ነው። እምነት መከላከያክ ነው። የሰይጣንን ፍላጻ ትከላከልበታል። አንድ ማጥቂያ አለ። አንድ ዲያብሎስን ምንመታበት፣ አናቱን መተን ምናሳፍርበት፣ ሐሳቡን ማንስትበት፣ የዲያብሎስን አቅም ምናሽመደብንበት አንድ መዋጊያ አለን። የእግዚአብሔርን ቃል እንደ ሰይፍ በሁሉ ላይ የሚንበለበለውን ፍላጻውን እናጠፋ ዘንድ የእግዚአብሔርን ቃል ሰይፍ የሆነውን ቃል እናንሳለ። ይህ ሰይፍ ደግሞ በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው ይለናል የዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ ሰይፉን በሁለት በኩል ከተሳለ ሰይፍ ይልቅ ደግሞ ሕያው ነው። ምክንያቱም ባለቤቱ ሕያው ነው። የንዛዜ መጽሐፍ አይደለም መጽሐፍ ቅዱስ። ብዙ ባዮግራፊ ይኖራል። አሁን ከደረደረ ውስጥ የአቶ ከሌ ባዮግራፊ ወይ ሞተዋል ወይ አርጅተዋል። ትናንት እንደነበራቸው በክብር አይደሉም፣ ትናንት እንደነበራቸው በጉልበት አይደሉም። ባለ ባዮግራፊው ወይ ሞተዋል ወይ ጉልበት፣ ወይ ስልጣን ላይ የነበሩ አሁን ስልጣን ላይ የሌሉ ናቸው፣ ወይ ሀብታም የነበሩ ወይ ድሃ ልጅ ነበርኩ ሀብታም ነበርኩ። ፖዚሽን ቀይረዋል ሰዎቹ። አንድ ግን ፖዚሽን የማይቀይር ሁሌ ሕያው የሆነ የንዛዜ መጽሐፍ ያልሰጠን ሕያው መጽሐፍ የሰጠን ሕያው ቃል የሰጠን የሚሰራ ቃል የሰጠን እግዚአብሔር የሚባል አምላክ አለ። እሱም የእግዚአብሔር ቃል ነው የሰጠን። ይህንን የእግዚአብሔር ቃል መያዝ ከዚህ የእግዚአብሔር ቃል ጋር መጣበቅ በእውነት ክብር ነው። አንገትን ደፍቶ አቀርቅሮ ማንበብ ክብር ነው። በእውነት የተናቀ ጉዳይ አይደለም፣ ክብር ነው። ሉቃስ ማርቆስ ማለት ውርደት አይደለም። የሚቀጥል ሕይወት ላለው ሰው፣ የዘላለም ሕይወት ላለው ሰው የዘላለም ቃል ነው የእግዚአብሔር ቃልና ማቲ ይወዳል የእግዚአብሔርን ቃል ከሚል ነው የተነሳሁት። ግን እንዲሁ ውስጤ ስለመጣን ይህንን የነገርኳችሁ ቃሉ ተሰማል። መንግስተ ሰማያት ያዋርስልን። ለማንኛውም የሚመቻችሁ ትንሽ ብትቀጥል ጥሩ ነበር። አቤላ በጣም ጥሩ ሀሳብ አንስተ ነበር ስለ እግዚአብሔር ቃል። በጣም ደስ የሚል ገለጻ ነው። በተለይ ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው የሚለውን ክፍል ያብራራህበት መንገድ አንድ ሰው ምርኮ ሲያገኝ ያለፋበትን ነገር ሲያገኝ የሚደሰተው ደስታ አለና ያ ደስታ ትንሽ አይደለም። እኛ እኮ ጥቂት ነገር አግኝተን እንኳን ደስታችን በጣም ብዙ ነው። በዛ ዘመን ምርኮ ብለው የሚጠሩት በጣም ትልቅ ትሬዠር ነውና ያን ሁሉ ነገር ሲያገኙ የሚደሰቱት ደስታ አለ። ያን ደስታ ያውቃል ዳዊት ደግሞ ቅድም ተናግረኸዋል፣ አጣጥሞታልና በእግዚአብሔር ቃል ደስ የሚለኝ እንደዛ ነው የሚል ማመሳሰል ያመሳስላል እና ገብቶታል። የእግዚአብሔር ቃል ደግሞ ሰሚ ብቻ አይደለም ነዋሪም ነው። ዳዊት አንድ ቃል አለ ትእዛዝህን እንድማር ያስጨነቀኝ ለመልካም ሆነልኝ ይላልና የእግዚአብሔርን ትእዛዛት እንድማር የሚለው ድርጊትም በውስጡ አለና የእግዚአብሔርን ትእዛዝ ተቀብሎ ማድረግ በጣም ከባድ ነገር ነው፣ ግን ውጤቱ በጣም መልካም የሆነ ነገር ነው። አሁንም ስናነሳ የእግዚአብሔርን ቃል ከማንበብ ጀምሮ ከማጥናት ጀምሮ አጥንተን ደግሞ ያጠናነውን ቃል በህይወታችን አፕላይ ማድረግ ቁርጠኝነትን ይጠይቃል፣ ከመተባበርን ይጠይቃል፣ አሜን ብሎ መቀበልን ይጠይቃልና ለእግዚአብሔር ቃል ታዞ መኖር በራሱ ከባድ ፈተና አለው፣ ግን ውጤቱ መልካም ነው፣ ፍጻሜው ያማረ ነው። ዛሬ የሚያወራንበት ቶፒክ ከዛም ጋር ይያያዛል። አያይዘን አውርተነው ነበረ። ለማንኛውም ስለ እግዚአብሔር ቃል ስናስብ በጣም ሜጀር ፖይንት ነው ብዬ እኔ የማስበው በህይወቴም ደግሞ እንደ መርህ አድርጌ የምቆጥረው ነገር ምንድን ነው? እንደው አንዳንድ ቀን የእግዚአብሔርን ቃል ለማንበብ እንድነሳሳ የሚያደርገኝ ነገር ምንድን ነው? የእግዚአብሔር ቃል ማንበብ ማለት በአስተማማኝ ደረጃ የአባትን ድምፅ የምንሰማበት ነው። የአባታችንን ድምፅ ያለምንም ጥርጣሬ በአስተማማኝ ደረጃ የምንሰማው በቃል ውስጥ ነው።
በቃል ውስጥ ነው። አሁን እየጣልን የመጣ ነው ይሄን ነገር ስለሆነ ነው በጣም ከባድ የሆነው። እግዚአብሔር ፈቃዱን ምን ማድረግ እንዳለብን፣ እንዴት መኖር እንዳለብን፣ እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን በቃል ውስጥ እግዚአብሔር አስቀምጧልና የእግዚአብሔርን ድምጽ ምንፈልግ ከሆነ ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም አይኖቻችንንም ማንሳት የለብንም፣ እግሮቻችንንም ማዝመት የለብንም። የእግዚአብሔርን ቃል በአስተማማኝ ደረጃ የእግዚአብሔርን ድምጽ መስማት ከፈለግን ወደ እግዚአብሔር ቃል ነው መመለስ ያለብን። ለዛ ነው በጣም ብዙ ድምጾች የሚመሩን እኮ ለዛ ነው። በአስተማማኝ ደረጃ የእግዚአብሔርን ድምጽ የምንሰማበት ጊዜ ከሌለን፣ ያ ማለት ቃሉን የምናጠናበት የምናነብበት ጊዜ ከሌለን ሊኖረን የሚችለው አማራጭ በሌላ ድምጽ መነዳት፣ በሌላ ድምጽ መመራት ነው። በዜና አውታር መመራት፣ በቃ በሚቀርቡልን ሶሻል ሚዲያ ላይ በሚቀርቡልን ሐሳቦች ህይወታችንን መምራት፣ ወደ እነዚህ አይነት ነገሮች ውስጥ ነው የምንገባው። የእግዚአብሔር ድምጽ ወደ ሌለበት ነገር ውስጥ ነው የምንሳበው። ግን በአስተማማኝና በትክክለኛ ደረጃ በቃ በቃሉ በኩል የመጣ ነገር 100% ከእግዚአብሔር የተላከ ድምጽ ስለሆነ የእግዚአብሔርን ቃል ዛሬ ስለማጥናት ሰፊ ነገር አቤላ ተናግራል። ከዛ ውስጥ ትልቁ ፖይንት እኔ እንደመጠቀላለም ከሆነ በአስተማማኝ ደረጃ የአባታችሁን ድምጽ መስማት የምትፈልጉ ከሆነ ወደ እግዚአብሔር ቃል ነው መመለስ ያለብን፣ ካስቀመጥንበት ነው ማንሳት ያለብን የሚል ሐሳብ አለኝ። በድጋሚ ተባረክ፣ ጌታ ይባርክ ለማለት እወዳለሁ። ዛሬ በጣም በብዙ ነው የባረከን። በእውነት ትንሽ ምንድነው ለዘር የምትሆን ነገር መታ በጣም ያበዛኸውና እግዚአብሔር ይባርክ። አቤላ ትዜም ተባረክ፣ በኪዳን መኑ፣ ጌታ ብሶ ይባርክ፣ ተባረክ። ወንድማችን ደረጀ መጥቷል። አይ ቲንክ ሐሳብ ኖሮት ነው የመጣው ብዬ ነው ያስገባሁት። የምትለን ነገር አለ ደረጀ? የእግዚአብሔር ነገር ሲወራ አልችልም እና ያስቀረኝ እሱ ነው። የአቡና የማብራራት ጥልቀት ደግሞ በጣም ዝም ብዬ መስማት እንዳለብኝ ለማረም ሳይሆን አቡና ቅድም ያለውን ሐሳብ የበለጠ ለመደገፍ ነው ከስር እንትን እያደረኩ ያለሁት። ዳዊትም አለ ካስተማሩኝ ይልቅ አስተዋይ ሆንኩኝ ያለበት መዝሙር 119 አንስቼ ከእግዚአብሔር የተማረ አስተዋይ ይሆናል። ቅድም እንደውም አንተም ስትለው የነበረ ሳሙኤል ድምፅ ተምታቶበት ነበር። የለመደው ድምፅ፣ ሁል ጊዜ የሰማው ድምፅ። ሳሙኤል ሲጠራ እግዚአብሔር ሲፈልገው ኤሊ ጋር ይሮጥ ነበር። እግዚአብሔር ሲጠራው ይመለስና ኤሊ ጋር ይሄድ ነበር። እግዚአብሔርን የመስማትና ለእግዚአብሔር የሚሆን እግዚአብሔርን የመረዳት አቅሙ ገና ስለነበር ሳሙኤል ኤሊ ራሱ ዘግይቶ ነው የገባው፣ የእግዚአብሔር እርሱን እንደፈለገው የገባው እና በኋላ ላይ እኔ ሁሌ ይሄን ሐሳብ በጣም ወደዋለሁ። ባሪያ ይሰማልና ተናገር። እግዚአብሔር ይናገር። በቃል ውስጥ ነው እግዚአብሔር የሚናገረው። በምክክሩ ያለው ቃል ውስጥ ነው። ሰው መሰረቱን ማድረግ ያለበት የእግዚአብሔር ቃል ላይ ነው። ከእግዚአብሔር ቃል ተነስቶ ቆሻሻን ማስወገድ ይችላል። ነውርን መናቅ ይችላል። አመፅን እምቢ ማለት ይችላል። ለጽድቅ መኖር ይችላል። ከእግዚአብሔር ቃል ተነስቶ የእግዚአብሔር ቃል በሙላት ይኑርባችሁ የሚለው እግዚአብሔር ቃል የታመነ ቃል ነው። ስለዚህ ሙላት ያስፈልገናል። ሲኖረን ስንመዘው ቅድም አቤላም እያለው ነበር፣ ሰይፍ ይሆናል። ክፎችን የምንቆርጥበት ሰይፍ ነው። የሚንበለበሉትን የጠላትን የክፎችን ሐሳብ የምንመታበት የእግዚአብሔር ቃል ጦር ነው። እዚህ እሱን እናነሳለን፣ ቃሉን እናነሳለን። ልክ ጌታ እንዳደረገው እንዲህ ተብሎ እንደተጻፈ ቅድም አቤል ብዙ ነገር ብሎታል። በጣም ብዙ ነገርና በጣም እሱ ነው ጎትቶ ያስቀረኝ። ኢንቫይት እንድገባም እንትን ያደርገኝ እንደዚህ የእግዚአብሔር ቃል በቀር ሌላ አሁን 7:26 ነው። ሰው ሁሉ መተኛት ያለበት ማረፍ ያለበት ነው። እዚህ እግዚአብሔር ቃል ከሆነ ግን መንጋት ይችላል። ረሃብ ስላለኝ ጥማት ስላለኝ ብዙም ስለምፈልግ በጣም 100% እርግጠኛ ነኝ ሁላችሁንም በእድሜ ይበልጣሉ። በእግዚአብሔር ቃል ምክር ውስጥ ግን ዛሬ ሕፃን ሆኜ መስማት ፈልጋለሁ።
ዛሬም እንደ ልጅ እጓጓለሁ። እግዚአብሔር ቃል ላይ የሚባክንብኝ ጊዜ እንዳለ አላቅም። ይቅር ብዬ የማልፈው ሰዓት የለኝም እና ቴንኪው በእናንተ ፊት ሞገስን ስላገኘው ደግሞ እንደዚህ አይነት እድል ስለሰጣችሁኝ ጌታ ዘመናችሁን ይባርክ። ተባረኩ። ስለመጣው ስለተለቀቀው እግዚአብሔር ቃል መገለጥም ጌታን እጅግ አድርገን እናመሰግናለን። ሁሉ ለስሙ ክብር ይሁን፣ እሱ ከፍ ይበል። ዮሐንስ በተሰጠችው 6 ወር ውስጥ እሱ ብሎ ክርስቶስን አግንኖ ክርስቶስን አክብሮ ለክርስቶስ ብቻ መንገድ ለክርስቶስ ሰው ሁሉ ለክርስቶስ የሱን ታዋቂነት የሱን ዶሚኔት የማድረግን አቅም ኖ ብሎ እሱ ነው እንዴ እሱን ተከተሉት አገኘ ነው ተከተሉት ክርስቶስን ተከተሉት ብሎ መንገድን በ6 ወር በ30 ዓመት የስልጠና ጊዜ የ6 ወር አገልግሎት አልተቆጭምና ሲሆንልን እሱን አክብረን እሱ ብለን ክርስቶስን አድንቀን ክርስቶስን ከፍ አድርገን የምናልፈው እውነት የእግዚአብሔር ቃል እውነት በውስጣችን በሙላት ሲኖር በሙላት ሲገኝ ነው። እኔ አልታይም፣ ደረጃ አይታይም፣ ሰንበዴ አይታይም። አይኖቼ ወደ ክርስቶስ እንጂ ወደ ሰው እንዲታዩ አደረግም። እንደውም እግረ መንገድ ቅድም አቤል አንድ ነገር እያለ ነበር። ሰው ወደ ሰው የሚሮጠው የእግዚአብሔር ቃል እውቀት ማነስ ነው። ደም ማነስ ልክ እንደ እንትን ማነስ የእሱ ማነስ ነው። ሰውን ፍለጋ የሚሄደው ሰው ክርስቶስን ከፈለገ የእግዚአብሔር ኃይል የእግዚአብሔር እውነት የእግዚአብሔር መገለጥ በህይወቱ መኖሩ አይቀርም። ፈውስ ቢሆን በእግዚአብሔር ቃል ውስጥ ያገኛል። መገለጥ ቢሆን በእግዚአብሔር ቃል ውስጥ ያገኛል። እርስ በርሳችን ወንድማማችን አካል ነን። ብልት አንዱ ለሌላው ለመጥቀም አንዱ ሌላውን ለመደገፍ አንዱ ለሌላው እንጂ ለብቻው እንደ ኮከብ የሚታይ የለም። መጽሐፍ ቅዱስ ክርስቶስ ብቻ ነው እንዲገን ክርስቶስ ብቻ ነው እንዲታይ የሚፈልገውና በተሰጠን አገጥ አሁን 66 ሰው እዚህ ታች አለ። ማንን ይመልከት ስል ክርስቶስን ይመልከት፣ ወደ ቃሉ ይመለስ። ቅድም ያቤል ያለውን መልሰን ከሼልፍ አንስተን በሌሎች ትርጓሜ በሌሎች ተናጋሪዎች በ6 ወር በየሳምንቱ ጠጥተን ሳምንት ሁሉ የምንዘጋው ሳይሆን ሁሌ የምንበላው ሁሌ የምንጠጣው ሁሉ ጊዜ ዋስትናችን ሁሉ ጊዜ አብሮነቱን ከኛ እንደሌለ እግዚአብሔር ቃል ልንይዝ በልባችን ልንሰውር። በልብህ ያዘው በአንገትህ እንደ ድሪ ይሁንልህ በእጅህም በግንባርህም ተብሎ ጻፍ። ሁሉ የማይለይ መገለጫችን እርሱ ይሁን። ደግሞ እንደ ቀድሞ ዘመን እንደ እግዚአብሔር ቃል መኖር የምንችልበትን ጸጋ እግዚአብሔር ያብዛልን። ጌታ ኢየሱስ ዘመናችሁን ይባርክ። አመሰግናለሁ። ተባረኩልኝ። እሺ ተባረክ ወንድማችን ደረጀ። ጌታ ብሶ ይባርክ። ጥሩ ሐሳብ ነው ሼር ያረከን፣ ደግሞ ስለባረከን ጌታ ይባርክ። ያው የእግዚአብሔርን ቃል መነጋገር እግዚአብሔር ያብዛልን ለሁላችንም። እኔም በጣም ደስ ብሎኛል። በጣም ቆንጆ ጊዜ ነበረ። እንደዚህ አይነት ቶፒኮችን እያነሳን እንወያያለን፣ እንነጋገራለን። ስለዚህ የእግዚአብሔርን ቃል ለመስማት ፍላጎቱ ያላችሁ ሰዎች ያው ላይፍ ስንከፍት መተን አብረን መማማር እንችላለን፣ መወያየት እንችላለን። ገብታችሁ ሐሳባችሁን መስጠት ትችላላችሁ። ተባረኩ ለማለት እወዳለሁ። አቤላ እዚህ ጋር ብንጨርስ ጥሩ ነው መሰለኝ። የምትጨምሩት ሐሳብ ከሌለ ይቻላል። ደክሞሃል ታስታውቃለህ አንተ። እግዚአብሔር ይባርካችሁ። ቴንኪው። ሰላሙ ትዙ በኪዳነ መኑ ማነው ስም እንድማል ወንደሰን ይባላል። የታናሽ ወንድሜ ስም ነው። እሺ ወንዴ ተባረክ። ዳሬም በጣም ተባረክ። ድንቅ ሀሳብ ነው ያካፈልከን። ቆንጆ ነው። ማቴ ደህና አደር። በቃ እሺ አቤላ ማዳር ተባረኩ። በኪዳነ መኑ ጀርሚ ተባረክ። ታች ያላችሁ ሁላችሁ እግዚአብሔር ይባርካችሁ። ተባረኩልኝ። ትዙዬ ተባረክ። ማሪ ተባርከናል። እግዚአብሔር ይባርክ። አሜን። ተባረኩልኝ።